ሳውዝ አፍሪካ የሚኖሩ ወንድሞቻችን 10 አመት ሊሆን ይችላል 15 አመት ሊሆን ይችላል 20 አመት ከዛ በላይ በጣም ብዙ አመት ይቆዩና ኢትዮጵያ ውስጥ ለመምጣት በጣም እጅግ በጣም ነው የሚፈሩት። እኔም በጣም ብዙ ሰው ስላጋጠመኝ ነውና እነዛ ሰዎች አንደኛ ለምንድን ነው የሚፈሩት? ሁለተኛ ደግሞ ሲመጡ እንዴት ሆኖ መምጣት አለባቸው? ሶስተኛ ደግሞ እዛ ያለውን ኢንቫይሮንመንት በጣም ብዙ ነገር ለምደው ተቀያይሮባቸው ነው የሚመጡትና የኢትዮጵያ ያለው ቻሌንጅ ከትራንስፖርት አንፃር ከኑሮ አንፃር ከምንም አንፃር በጣም ብዙ ቻሌንጆች አሉና እንዴት ነው እነዚህ ሶስቱ ነገሮች ተቋቁሞ እዚህ በጣም ሴፍቲ የሆነ ህይወት መኖር የሚችሉት እንዴት ሆኖ ቢመጡ ነው? ከሳውዝ አፍሪካ አንደኛ መምጣትን የሚፈሩት እዚህ ጋር ያለውን እውነታ ስለማያውቁ ነው። እዛ ቢሄድ አሁን እጄ ላይ የያዝኩትን ነገር ብለቅ ልከስር እችላለሁ። ኢትዮጵያ ኑሮ ውድነቱ ደግሞ ጣሪያ ነክቷል ምናምን ተብሎ ነው የሚነገራቸው። ብዙ ጊዜ ኑሮ ውድነት ዓለም ላይ ለአንድም ደቂቃ አይቀንስም መቼም ቢሆን ማለት ነው። እንኳን እኛ እዚህ ደረጃ ላይ ደርሰን ድሮ ህፃናት ሆነን እንኳን አያቶቻችንም ጭምር ማለት ነው በአይናችን እያየን ወይኔ አሁንስ ኑሮ ውድነት ምናምን ነገር እየተባልን ያደግነው። ኑሮ ውድነት አይቀንስም፣ በቃ መቼም አይቆምም። ይሄን ነገር ይፈሩታል። አበሻ እንግዲህ ታውቂያለሽ የሆነን ነገር ለቆ ሌላ ነገር ላይ መግባትን በጣም ነው መንፈረው። በቃ ይሄ እኛ ስንወለድ ልክ እንደተወለድን የሚያስተምሩን ወላጆቻችን የሚያሳዩን እንትን አለ እንድንፈራ የሆነ አይሳካልም ብሎ ሰዎች እንዲፈሩ ምናምን የሚቀረጽ ነገር አለ፣ አእምሮ ውስጥ የሚታተም ነገር አለ። ያ ነገር ስላለ እዚህ ከመጣው እኔ ትዳሬ አይሳካልኝም፣ ስራዬ አይሳካልኝም፣ መኪና ለመግዛት እዛ ጣሪያ ደርሷል፣ መግዛት አልችልም፣ ሱቅ ብከፍት ከስራለው፣ ቀረጥ አለ ምናምን። ቀረጥ የሌለበት የለም። ታክስ አሁን ሳውዝ አፍሪካ ራሱ ታክስ የሌለ ይመስላቸዋል እንጂ በጣም በብዙ ነገር ታክስ አለ። መብራት ለምሳሌ እዚህ ሀገር አሁን በረካሹ እንጠቀማለን፣ ውጭ ሀገር ግን በጣም ከፍለሽ ምናምን ነገር ነው የምትጠቀሚው። ብቻ በ24 ሰዓት ቀን ከሌት ስለሚሰራ ምንም አይነት ነገር የሚጎዳ ነገር ያለ አይመስልም። ግን 20 አመት ምናምን 30 አመት ቆይቶም እስቲል ምንም አይነት ነገር እዚህ ሀገር እንኳን በረካሽ ነገር ማለት በቃ ወጣ ብሎ ወንዝ ዳርም ቢሆን ህገወጥ ላይ መሬት መግዛት ነው አይደለ? ያ ነገር እንኳን የሌላቸው በግ ፍየል ያልገዙ ሰዎች አሉ 20-30 አመት ቆይቶ ማለት ነው። እነሱ አሁን ባላቸው እዚህ መጥተው ቢሰሩ እንደሚለወጡ አያውቁም። አዳፕት ማድረግ እንደማይችሉ ነው የሚያስቡት። አንዳንዶች በጣም የሚሸወዱት በዛ ነው። መፍራት የለባችሁም። ስፔሻሊ ወንድ የሆነ ሰው የሆነን ነገር ካሰበ መድፈር ነው በቃ ያለበት። እኔ አሁን I was there and I didn't scared of anything. I just came and I started. እና ማንም ሰው ይኖራል በነገራችን ላይ ምን እንዳወራው ያልገባችሁ የወፍ ቋንቋ ነው። እሺ እና ምንድነው ምንም መፍራት አያስፈልግም። እዚህ መምጣት ያለባቸው ደግሞ የሆነ ነገር የሚሰሩበትን ፕሮጀክት እዛው ሆኖ ቀርጸው መምጣት አለባቸው። ያ ነገር ሊሳካ ላያሰራ ይችላል እዚህ ቦታ ላይ ሲሆን፣ ነገር ግን በትንሽም በትልቅም ቢሆን ይህንን ነገር እሰራለሁኝ፣ እሱ ያዋጣኛል፣ ለዛ ስራ ደግሞ ምን ያህል ብር ያስፈልገኛል የሚለውን አንዳንድ ሰዎችን ስለዛ ጉዳይ እውቀት ያላቸው በደንብ ማስረዳት የሚችሉ ነገሩንም መረዳት የሚችሉ ሰዎችን ጠይቆ መምጣት። ለምሳሌ 1 ሚሊዮን የሚፈጅ አይነት ስራ ከሆነ ከዛ ከፍ አድርጎ እስከ 1.5 እስከ 2 ሚሊዮን ምናምን ቢመድብ 10 ሚሊዮን የሚያሰራ ስራ ከሆነ ከዛ በላይ የሆነ ነገር ብቻ የሆነ ስራ ሲሰራ ክሳራም አለው፣ ማግኘት ማጣት አለው። ያ ስራ እስኪለምድ ምናምን ነገር ራሱ ኢንቨስት የሚያደርገው ሁሌ የሚያወጣው ከኪሱ ነው። ነገሩን አዳፕት ካደረገ በኋላ ገቢ ማግኘት ይጀምራል። ስለዚህ መፍራት የለባቸውም። መምጣት ያለባቸው በፕላን ነው፣ በእቅድ ነው። ምንም ሳሊዝ እኔ እዛ ሄጄ ምናምን በሀገሬ ሰላም ይበቃኛል፣ እኔ ካለው ጤናዬ ካለ ይበቃኛል የሚል ሰው ካለ ጤናውን ሊያጣውላ ይችላል። ግን የሆነ ነገር ከያዘና አላማ ካለው የመስራት ሞራሉም አቅሙም ካለው ጭንቅላት ካለው ምንም ያስፈራ ነገር የለም። መምጣት ይችላሉ። ያልተመለሰ ጥያቄ አለ? ስለዚህ ይሄን ነው የምላችሁ። በነገራችን ላይ ምንም ያስፈራ ነገር የለም። ኢትዮጵያ ውስጥ ቀረጥ ምናምን ነው በጣም ብዙ ሰው የሚፈራው። ከመጣው አንድ ልጅ አለ እንደውም በውስጥ መስመር እያወራኝ ነበርና እኔ በጣም ቆይቷል መጣለው ሄዳለውኝ ምናምን ሲል ነው በቃ የሚታየው፣ ግን ስቲል አልመጣም። አሁንማ ከንብረት የሚየወጣው ከሰው የሚየወጣው ከምንም እየወጣው ነው እያለኝ ነው። እንደዛ አትሁኑ። ነገሮች የሆነ እየቆዩ በሄዱ ቁጥር ሊባባሱ ይችላሉ። እዛ ደግሞ ስትቆዩ ስንት እያገኘው ነው፣ ስንት ወጪ እያወጣውኝ ነው፣ ስንት ነው ገቢ ምናምን የሚል ሂሳብ
ብዙዎቻችሁ አትሰሩም። 10,000 ብር በወር የምታወጡ ከሆነ 10,000 ማውጣቱ ብቻ ገቢ የሚመስላችሁ ሰዎች አላችሁ። ከዛ 10,000 ስንት ነው ስፔንድ የማደርገው የሚለውን ነገር በጣም ጭንቅላት ያላቸው ሰዎች ስፔንዲንጉን ሳይሆን ኢንቨስትመንቱን ነው የሚያዩት። ኢንቨስት ማድረግ ትልቅ ደረጃ ያደርሳል፣ ስፔንድ ማድረግ ግን ያከስራል። ስለዚህ እናንተ ስፔንድ ነው እንጂ የምታደርጉት ታወጣላችሁ እንጂ ገቢ የሚያስገኝ ነገር ቀርጻችሁ ምናምን እንትን አትሉበትም። ስለዚህ ከዛ ነገር ውስጥ ግዴታ አይደለም። እኔ ኑ አትምጡ እያልኩኝ አይደለም፣ የእናንተ ውሳኔ ነው እና እንደዛ ብታስቡ ጥሩ ነው። ትዳር ለማግባትም አሁን በጣም ኦልድ የምትሆኑ በጣም እስከ 40 ዓመት 50 ዓመት የምትቆዩ ልጆች አሁን በጣም ነው የሚከብደው። አንድ ልጅ እንደውም ነበርና አገባለሁ እያለ ቆየ 40 ምናምን ዓመት ከቆየ በኋላ በቃ የነበረው ሀብት እሱ ጨምራለሁ ምናምን ነገር እያለ ነበር የቆየው። ከዛ እየቆየ በሄደ ቁጥር እየከሰረ ሱቁን ደግሞ ልጆች እየከለከሉት ምናምን እነሱ እሱን እያስወጡት ከጨዋታ ውስጥ ውጪ እየወጣ ሄደና መጨረሻ ላይ ምንድን የጠበቅኩት አሁንማ ከስሬ በቃ መሬት ላይ ከሆነ የቀረሁት ምን ብቻዬን ቀረሁኝ ምናምን አሁን ምንም ተስፋ የለኝም ብሎ አገባ። በምን ያሳድግ? በምንድነው ልጁን ካገባ ደግሞ መውለድ አለ ምን አለ። አንተም ብቻ አይደለም የሚመጣው ፋሚሊ ነው፣ ፓርትነሮች አሉ። ያንተ ኃላፊነት ሳይሆን የዛ ሰው ኃላፊነት ራሱ ይጫንባል። ምን ልታረግ ነው? ስለዚህ እንደዚህ አይነት ፕላን የምታወጡ ሰዎች በጣም የተሳሰተ ነው የሚሆነውና በጊዜ ንቁ እና ሐሳቤ ከተመቻቹ ደግሞ ይህንን ቻናል ላይክ አርጉ፣ ፎሎ አርጉን። ይመቻቹ። ቻናሉን ደግሞ እዚህ ጋር ጸዴ ሚዲያ የሚለውን ዩቲዩብ ላይ ገብታችሁ ሰብስክራይብ አርጉ። ይመቻቹ። የቀረ ጥያቄ ወይም ማወቅ የምትፈልጉ ነገር ካለ ኮሜንት ላይ መጠየቅ ትችላላችሁ። ኮሜንት ላይ ስለዚህ ጉዳይ እንድትሰራልን እንደውም ኢትዮጵያ ውስጥ ሳውዝ አፍሪካ ያላችሁ ሰዎች ምንም ያልገባችሁ ነገር ቢሄድ ይሄ ነገር ቢያጋጥመኝ ምናምን የምትሉት ነገር ሀሳብ ካለ ኮሜንት ላይ አሳውቁንና በዛ ሀሳብ ላይ መስራት ይቻላል።